ክቡር ድንጋይ ይስማዕከ ወርቁ እንደጻፈው እኔ እንዳለ እንዲያነብላችኋለሁ። ምዕራፍ 10 ክፍል 15ን እንዳነበብኩላችሁ ከሰውነት ወደ ውሻነት የተቀየረው ክቡር የነበረው ሰው ሐዋሳ ገብቷል። ሐዋሳ ምን ይገጥመው ይሆን? ሐሳቡ ሁሉ ያለው ግን አዲስ አበባ ቤተ መንግስት ነው። ስለዚህ የዛሬውን እንደዚህ ያነብላችኋለሁ። ምዕራፍ 11 ክፍል 16 የውሻ ጆሮዬ እንደ አረብ ዲሽ ወሬ ሲጠልፍ ሰነበተ። ስለ ጠቅላይ ሚኒስትሩ አሟሟት በጨረር ነው ሰንጥቀው የጣሏቸው ይላል አንዱ ከዚህ በቀጠነ ድምፅ ግራና ቀኙን በስጋት ገልመጥ አድርጎ አይቶ በስብሰባው ላይ ካጠገባቸው ተቀምጠው የነበሩት የጋናው ፕሬዝዳንትና አንድ ሌላ አፍሪካዊም የጨረሩ ጠበል ስለደረሳቸው ነው የሞቱት። ማን ይህንን ሊያደርግ ይችላል? ተራ ግምቶችን ለምን ወደ እውነታዊ መረጃነት ለመለወጥ እንታገላለን ጎበዝ? ይላል ሌላው። ተራ ግምገማ አይደለም። አየህ፣ ምዕራባውያን እነዚህን አፍሪካዊ መሪዎች ክፉኛ ይፈሯቸዋል። ምዕራባውያን በአፍሪካ ላይ ያላቸውን ደባ ያለ ስጋት የሚፈጽሙት እነዚህ ቆቅ መሪዎች ሲያስወግዱ ብቻ ነው። መቼም ሶስት በመደዳ የተቀመጡ ሰዎች ተከታትለው ሲያልቁ በአጋጣሚ ሊሆን አይችልም። እኔ እኮ ያልገባኝ ጨረር የምትሉት ነገር ነው። የኒውክሌር ጨረር እኮ እጅ ባትሪ ማለት አይደለም። በአንድ አዳራሽ ውስጥ በተረጨ የአዳራሹን ሰው ሁሉ ይረፈርፈዋል እንጂ 3 ጥቁሮችን ብቻ ነጥሎ አይወስድም። ሲመስለኝ የሀገራችን ሰው በኒውክሌርና በጥላ ወጊ መካከል ያለው ልዩነት በቅጡ የተረዳ አይመስለኝም። ከእናንተ ባላውቅም እኔ ግን ጠቅልን ወግቶ የጣላቸው የዋልድባ መነኩሴዎች ርግማን ይመስለኛል አሉ ሌላ ተናጋሪ።